በሚያሳዝን ሁኔታ ሜኪ ለብሩክ እንግዲህ ቅጥረኛ ቀጥሮ እንዲገለው ያደረገው ሰውዬ ከትርሲት ጋር ስለሆነ ትርሲት ብሩኬን አላስገድልም ስትል ልቧን ለጥይቱ አድርጋለች ማለት ነው። እንግዲህ ያ ሰውዬ ብሩኬን ሳይሆን ትርስትን ልቧን ከሁለት ሰንጥቋት ሮጠ። በዚህን ጊዜ ብሩኬ እባክሽ ትርሲት ጥለሽና ቲጂ ለማን ነው አደራው እባክሽ ንቂ እያለ እባካችሁ ድረሱልኝ እያለ እሪ እያለ ነበር። በሚያጋጥም ሁኔታ ደግሞ በሚያሳዝን ሁኔታ የትርሲት የተወለደችበት የልደት ቀኗ ነበር። የዛን ቀን ልጆቿ በቤት ውስጥ ልደቷን ለማክበር እንግዲህ ከነ አባባና ከነ ሚጣ ጋር ሽር ጉድ እያሉ ነበረ። በዚህን ጊዜ እንግዲህ ከምዛም በፊት ተከስተ ሚስጥሩን ለማውጣት ለወይዘሮ ትርሲት ቢያስረዳትም ትርሲት ግን በፍጹም ሜኪ ብሩኬን አይገለውም አያስገድለውም እያለች ስትከራከረው ነበረ። በፍጹም አትመኝ፣ ከፈለግሽ መረጃ ሌላ ሳይሽ እያለ መረጃውን ሊያሳያት እያለ መኪና ውስጥ ድንገት ባትሪ ዘጋበት። እንግዳውማ ቶሎ ብለህ እውነት ይሄን ነገር ካደረገው ሜኪን የምገለውን የራሴ ነኝ በማለት ትርሲት እየጣየ ጠበቀች ነበረ። በዚህም አጋጣሚ እንግዲህ ከተቀጣጠሩበት ቦታ ይሄዳሉ። ከዛ በፊት እንግዲህ በተለይ ሜኪ ያነሳሳው ነገር ምንድን ነው ብትሉ 3 ሰርፕራይዞች በቤታቸው ውስጥ መነገር ተጀመረ። አንደኛ ልዕልት እንግዲህ የዛችን ልጅ ጉዳይ ስለጨረሰች በጣም ደስተኛ ሆና ከዚህ በኋላ የብሩኬን ጉዳይ ማንነቱን እንደምታስመልስለት ሲናገር እንግዳማ ከጀመራችሁት እኔም 2 ደስታ ላይ ስትል ትርሲት ትቀጥላለች። ምንድን ነው ሲሏት የብሩኬ እህት ለንደን ያለችው ሕክምና ለማድረግ ወደ ሆስፒታል መግባቷን ሰማው አለ። እንግዲህ የብሩኬ እህት መጣይ ማለት የሜኪ ጉድ ይዘልቅበትና ይጋለጣል። አንደኛ ደግሞ የእሱ ማንነት እንዲመለስለትም አይፈልግም። 3ኛው ምንድን ነው ሲባል የነዛ የተቃጠለባቸው ሰዎች ቤት ነገውኑ ስራውን ይጀምራል ብለው ሲናገሩ ሁሉም በጣም ተደሰቱ። የተደሰቱትም እንግዲህ እና አባባ እነ ሚጣ ሲሆኑ ግን ወይዘሮ ሂሩትና ሜኪ ግን በጣም ተናደው ነበረ። እንዴት ይህን ሁሉ ነገር ለነሱ ደስታ ትሰራለች በማለት ከዛም ደህና አደሩ በማለት ብድግ ብድግ እያሉ ሲሄዱ አባባ ግን ይቅርታ አድርጊልኝና ልሳምሽ በማለት ተነስተው እጇን አይሆንም ብትላቸው እጇን ስመው በጣም ጸሎት ካደረጉላት በኋላ ደስተኛ ሆነው ጧት ተነስተው ለስራው ጉዳይ የሚያስፈልገውን እቃ እንደሚገዙ ተነጋግረው እንግዲህ ተኙ። በጧት ተነስተው ልጆች ትምህርት ቤት ለመሄድ ሲያስቡ የእናታችን እኮ ልደት ነው በማለት ያስታውሱና እንማዬ እንኳን አደረሰች በማለት አልጋዋ ላይ ሂደው ይስሟታል። ሜኪ ግን በሌላው ስራ ተጠምዶ የትርሲትን እንኳን ልደት አላስታወሰም። አየህ ልጆቼ ተቀርመሃል፣ ለካ ልደትሽ ነው በማለት ሲላት ብሩኬስ አትለኝም እንዳለችው ብሩኬ እንግዲህ ትውስታውን ስለማያውቀው እውነትን ረስቼዋለሁኝ ይቅርታ አድርጊልኝ በማለት ሁሉም እንግዲህ እንኳን ተወለድሽ በማለት ደስ ብሏቸው ቤቱን እንግዲህ አዘገጃጅተው እንደሚጠብቋት እሷም ያን የሚጎደለ እቃዎች የሚያስፈልጉ እቃዎችን ለመግዛት እንግዲህ አብረው ይወጣሉ። ከዛ መኪና አልበቃ ስላለ ብሩኬ በራይድ እንዲመጣ ያዙትና ሌሎቹ ይሄዳሉ። ሆኖም ግን ልጆቹን ትምህርት ቤት አድርሳቸው እና አምጣቸው ብለው ስትል ቆይ አንድ ነገር እማሳይሽ ነገር አለኝ ሲል ተከስተ ተናገረ። ተከስተ እንግዲህ ከዚህ በፊት ገንዘብ ብዙ ነገር አሰርቶት ሜኪ አልሰጠውም። ገንዘቡን እማሰጠኝ ከሆነ ጉድህን አወጣዋለሁ በማለት አስፈራርቶታል። እንግዲህ ከዛ በፊት ብሩኬን እገላለሁ ያለው ሰውዬ በእስር ቤት ቆይታውን ጨርሶ ወጥቶ ድንገት ሜኪ ይደውልለታል። ሜኪም እንዴት መጣህ እንዴት ወጣህ ሲለው በሽማግሌ ተታርቄ ከሰዎቹ ጋር ወጣሁኝ ሲለው እና እነን ጉዳይ አንቀጥልበትም ወይ ሲለው ቀጥልበት እንጂ ግደለው እስካሁን እኮ አልተወገደም በማለት ይነግረዋል። ግዳውማ እሺ እንገናኝ በማለት ይቀጣጠራሉ። የሚያስወግድበትን ሽጉጥ ወልውሎ በጨርቅ ጠቅሎ ይዞለት ይሄዳል። እንዲሁም ገንዘብ ጋር በዚህን ጊዜ ተከታትሎ ምን እያደረገ እንደው በቪዲዮ በቅርብ ርቀት ሆኖ ይቀርጸዋል። ያንንም ሽጉጥ ከሰጠ በኋላ አሁንም የተጠበገ ብር ይሰጠዋል። እንዴ ያለፈው ሂሳብ እኮ ከፍለኸኛ ሲል ችግር የለም ብቻ እሱን አስወግድልኝ እንጂ ከዚህም በላይ እሰጥሃለሁኝ በማለት ተባብሎ ሲነጋገር ያንን ቀርጾ ስለነበር ተከስተ
ከዛም ተከስተ ለትርሲት ሲነግራት ትርሲት በፍጹም ሜኪ የልብ ጓደኛው የብሩኬ ነው፣ ይህንን አያደርግም በማለት ፈጽሞ ልታምን አልቻለችም ነበር። እሱ ምን አላት፣ አይደለም የዛሬውን ማጥፋት ቀርቶ የዛኔም በመኪና አደጋ እንደዛ ሆኖ ለዚህ እንዲበቃ ያደረገው እሱ ነው በማለትም ጨመራት። ራሷን መቆጣጠር አቃታት። ለማንኛውም እንግዲህ ይውንቺ መረጃ አለኝ ብሎ ሲያሳያት ባትሪ ስልኩ ዘጋ። በጣም ተበሳጩ ሁለታቸውም። ቢሆንም ልጆቹን ቶሎ አድርሰህ መናና ቤት ውስጥ ቻርጅ አድርገህ ስደውልልህ በቴሌግራም ትልክልኛለህ በማለት ወደ ብሩኬ ትሄዳለች። ከብሩኬ ጋር ሄዳ እንግዲህ ለህንፃ ኮንስትራክሽን የሚያስፈልጉ እቃዎችን ሊገዙ በጣም ተወዶባቸው እያወሩ እያሉ ምን ሆነሽ ነው ተረብሸሻል እኮ ምሳ ብላ ስትለው አይኔ ልዕልት ጋብዛኛለች ምሳ በልቻለሁ አንቺ ቢ ሲላት አይኔ አሁን ፍላጎቱም የለኝ ብላ በጣም የተበሳጨች እየተናደደች ነበር። ከዛም እንግዲህ ናንሄድና ብላ ወጣ ብላ እሱን ይዛ ስትሄድ ነበር ያ የተቀጠረ ቅጥረኛ መጥቶ ብሩኬንና ሚኪ አንድ ላይ የተጓዙ እያለ ለመተኮስ ያነጣጠረው። በዛን ጊዜ እባክ እንዳተኩስ እያለችው እሱ ልክ ሲተኩስ እሱን አስጥላለሁ ስትል በልቧ ጥይቱ ገባ። በሚያሳዝን ሁኔታ ብሩኬ ራሱን የሚስቶም ተናደደም፣ ተበሳጨም፣ አለቀሰም፣ ተጸጸተም። እባክሽ ትርሲትዬ ጥለሽኝ አትሂጂ፣ ማን አለን ብለሽ ነው ለእኔ ስለ ልጆችስ ለማን ነው ጥለሽኝ የምትሄጁ ሲል ራስህን ጠብቅ እያለች የመጨረሻ ቃላቶች ስትናገሩ እንደሱ አትበይኝ ከሜኪ ራስህን ጠብቅ እያለች ነበር የምትናገረው። እና በስከ መጨረሻ እንግዲህ አንስቶ ድንገተኛ ሆስፒታል አስገብቷታል። እንግዲህ ፈጣሪ ማራት ነው የምንለው። እነሱም ልጆች ከቤት ሆነው የእናታቸውን ልደት ለማክበር በተለይ ሴቷ ልጅ እናቷ ለትምህርቱ ከምትሰጣት ገንዘብ እየቆረጠች ያጠራቀመችውን ጠረጴዛው ላይ ድርድር አርጋ አንዴ ገልብጣ ወንድሟ ይመጣል። ይህ ሁሉ ገንዘብ ከየት አግኝተሽ ነው ማንሰጠሽ እያለ ይጠይቃታል። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ካያን ቀጣይ ፓርቲ ይዘንላችሁ መጣ። በዚህ ፓርት በጣም የሚያሳዝን ነው። የሜኪ መጨረሻ የደረሰበት ሰዓት ይመስላል። እንግዲህ ትርሲትንም ፈጣሪ ያድናታል ብለን በተስፋ እንጠብቃለን። እንግዲህ ልጆች በክፍል ውስጥ ነው ስለ እናታቸው የስጦታ ነገር እያሰቡ ነበር። ምን ልትገዥበት ነው? ይሄ ሁሉ ገንዘብ ከየት አመጣሽ ነው? አጠራቅም የሆነ የማየ እኮ ልደት ነው አታውቅም እንዴ ስትለው፣ ለምን ዛሬ ትነግሪኛለሽ? ለምን ቀደም ብለሽ አልነግሪኝም? አሁንስ ይኸው ነገርኩ አይደለ? ታዲያ ዛሬ አጠራቅሜ ነው እንደምገዛላት። እሱን እስኪ አበድርኝና አካፍልኝ እያለ ሲላት፣ አላካፍልህምም አላበድርህምም፣ ግን አንተና እኔ እሷ የምትወደውን ስጦታ አንድ ላይ ተነጋግረን እንገዛላታለን በማለት ተስማሙ። እሰይ እሺ፣ ይሄም ደስ ይለናል፣ ምን እንደምንገዛላት በማለት እንግዲህ ከመሄዷ በፊት መልካም ልደት ብለው ስመው ነበረ የሰደዷት። ቤቱንም እንግዲህ አሽቆጥቁጠው አባባም ልጆቹ ደስ እንዲላቸው ብለው ከነሱ ጋር አብረው እየጨፈሩ እያሟሟቁ፣ በዚህን ጊዜ ወይዘሮ ደግሞ እናቲቱ የትርሲት እናት ሰውየው ከልጆቹ ጋር ሲቀልድና ሲጫወት ጢስ ነበር ያለችው። ከዛ በፊት እንግዲህ ወይዘሮ የትርሲት እናት ደግሞ ሚጣን አፋጣ ይዛት ነበር። ምክንያቱም ከእኔን ለመግደል ከምግብ ላይ መርዝ ጨምረሻል፣ ያንን ስትጨምሪ ደግሞ ብሩኬ ሜኪ ቀርጾሻል ብላ ስትናት፣ በፍጹም እኔ አላደረግኩትም፣ ብገልሽ ኑሮ እስካሁን አትገኝም ነበረ፣ አያደርገውምም አላደረግኩትም ብላ ድርቅ አለችባት። እሷም ደግሞ ልታውጣጣት ነበረ የሄደችው። ልጅቷም ግን ድርቅ ብላ ያደረግኩት ነገር የለኝም ማለቻት። ግን ነገ ቪዲዮ ከእጄ ሲገባ የምትናገሪውን አውቃለሁ ስታት፣ የፈለግሽውን አድርጊ፣ የምፈራሽ መሰለሽ እንዴ? ከዚህ በላይ አልፈራሽም በማለት ሚጣሙ ወይዘሮ ሂሩትን አመላቅጣ ጥላት ሄደች። ከዛም በኋላ በጣም ተናደደችና ሜኪ ሲመጣ ጉሮሮዋን አነቃት። እንዴት አባህ ብለህ ነው አንተ ሄደህ ለወይዘሮ ሂሩት መርዝ አድርጋ ምግብ ውስጥ ልትስገልሽ ነበር ብለህ ቪዲዮ ጭራሽ ቀርጫታለች፣ ጭራሽም ደግሞ ቪዲዮ ቀርጸኛል እንዴ በማለት ስትለው፣ አንቺ ያምሻል እንዴ እኔ አላልኩም ስትል፣ ዝም በል አንተ ውሸታም፣ እኔ አንተንም ጉድ ነው ማወጣልህ እያሉ አንዱ ለሲጣሉ ሄዶ ጉሮሮዋን ሲጥ አድርጎ ሊገላት ሲል
ተከስተ ይደርስላታል። ተከስተ አንተ ምን እያደረክ ነው? አታፍርም እንዴ? እንዴት ሴት ልጅ እንደዚህ ታንቃለህ? ብሎ እሱንም እንደገና ገፈታትሮ ሲይዘው ዛሬ ተከስተ ሊደርስልሽ ይችላል፣ ነገ ግን አይደርስልሽም፣ ታገኛታለች በማለት ዛቻውን መለፍለፍ ጀመረ። ከዛም በኋላ ተከስተ ፈልግሃለሁኝ ብሎት እንግዲህ ወሰደውና ስማ እስከዛሬ የሰራሁበትን ገንዘብ አሰጠኝም እንዴ ብሎ ሲጠይቀው እስኪ ፈጣሪና መስክን እዚህ የመሰለ ስራ አስገብቼ የለም እንዴ ምን ትፈልጋለህ? ምን ሰርተህልኝ ነው የምታስገባኝ? እንግዳ ውስጥ ስማ ከዚህ በኋላ ልታገሰህ አልችልም፣ ሁሉንም ነገር ለትርሲት አጋልጥሃለሁ ሲለው ትርሲት በእኔ በፍጹም አታምነህም፣ ምንም መረጃ ደግሞ የለህም ሲለው እሱ ግን መረጃ ምን ጊዜ ቪዲዮ እየቀረጸ አስቀምጧል። ስለዚህ ብትከሰኝ ምንም ነገር የምታገኘው ነገር የላትም፣ በባዶ ትቀራለች ትርሲትም ብትሆን። ሲጀመር ደግሞ ትርሲት እኔን ስለምትወደኝ አታምንህም ብሎ ሲለው ያንን እንተያያለን በማለት እንግዲህ እንድታደርገውም እፈልጋለሁ እያለ እልክ ሲያስገባው እሱም መረጃ ስለያዘ ነበር ለወይዘሮ ትርሲት እንግዲህ ጉዱን የሜኪን አጋልጦ ለመስጠት ቪዲዮውን ለማሳየት ሲነግራት ወይዘሮ ትርሲት ግን በፍጹም ሜኪ አያደርግም እያለች ነበር። እውነት ሜኪ ይህን ነገር ካደረገ ግን እኔ ራሴ ነኝ እሱን ማጠፋው። እውነት ብሩኬን እንደዚህ እንዲሆን ያደረገ እሱ በፍጹም ማንንም አይወድም። እሱን ይወደዋል፣ የልብ ጓደኛው ነው ሲላት ማንንም አይወድም። ሜኪ ገንዘብ ብቻ ነው የሚወደው፣ ሰውን አይወድም። ግን አንቺን ብቻ ነው ሊወድሽ የሚችለው በማለት ይነግራታል። በፍጹም ይሄንን እውነት ካደረገ እኔ በፍጹም አልምራውም በማለት በብስጭት እናደድና ቪዲዮውን ግን ያው በአጋጣሚ ባለማየቷ ግን መጀመሪያውን ቢሆን ስለሰማች ጥንቃቄ አድርጋ ብሩክን አስቀድማ እንዳይገለው ወደ መካከል የገባችው ለማዳን ነበር። ሆኖም ግን ብሩኬን አድናለሁ ስትል እሷ በልቧ ላይ ጥይቱ ገባ በሚያሳዝን ሁኔታ። በዛን ጊዜ እንግዲህ ብሩኬ አናሱኝ እያለ ቢጮህ በዙሪያ ሰው ምንም አልደረሰለትም ነበር። በጣም ያሳዝናል። ትርሲት ይሄ አይገባትም። በእውነት ነው የምላችሁ ትርሲት በጣም ከጥግ መልካም ጥግ ያላት ልጅ ናት። ሁለመኗ ከእናቷ ምንም ነገር ያልወረሰች ምናልባት አባቷ መጥቶ ስላላየነ በአባቷ የወረሰች ይመስል መልካምን ነገር ለማድረግ አታባባ በጣም ተደስተው ለጎረቤቶቻቸው ሰዎች እንኳ ይህንን ነገርማ መስማት አለባቸው ነገ ቤት እንደሚጀመርልን በማለት እንግዲህ የአካባቢያቸው ሰዎች ጋር ደውለው እንኳን ደስ አለን ደስ ይበላችሁ በማለት ደስታቸውን አበሰሩ። ከነገ ጀምሮ ህንፃው ይጀመርልናል፣ በቅርብ ጊዜ እኛም እዛው ቁመን አብረን ተባብረን እናሰራዋለን በማለት ደስታቸውን ገለጹ። ጎረቤቶቻቸውም ተደሰቱ። ብሩክን ብድግ አድርጎ በተለይ ሚጣ አንቺ ነች መደሰት ያለብሽ በዚህ ነገር ላይ፣ ምክንያቱም እሳቱን አደጋ የፈጠርሽው አንቺ ስለሆንሽ በማለት ሲላት ትርሲትን አመሰገነቻት ማለት ነው። ከዛም እንግዲህ በፊት እንግዲህ አባባንም ይዛቸው የሄደችው ባንክ አካውንት ልትከፍትላቸው ነበረ። እኔ ተቀማጭ ገንዘብ የለኝ ምን ያደርግልኛል ሲባል ብሩኬ መታወቂያ ስለሌለው በአንቱ አካውንቱ እንዲገባ ነው አለች። በአባባ ስምም አካውንት ከፈተችላቸው። የትርሲት መልካምነት በጣም ከጥግ የደረሰ ስለሆነ ፈጣሪ ኢማራት እንግዲህ እያልን በዛሬውን በዚህ እንሰናብታለን። ቻናሉን ሰብስክራይብ ያደርጉልን።